ኢትዮጵያ በጸጥታና ደህንነት ዘርፍ ራሷን ለመቻል የጀመረችው ጥረት አንድ አካል የሆነውና ለወታደራዊ እንዲሁም ለሲቪል አገልግሎት የሚውለው ሰው አልባ አውሮፕላኖችን የሚያመርተው የስካይዊን ኤሮኖቲክስ ኢንዱስትሪ በጠቅላይ ሚኒስትር ዶክተር አብይ አህመድ በይፋ ተመርቋል። ኢትዮጵያ በአጭር ጊዜ ይህንን ቴክኖሎጂ ከመሸመት አልፎ በራስ አቅም ወደ ማምረት መሸጋገሯ ለማንኛውም ኢትዮጵያዊ ኩራት መሆኑን የገለጹት ጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያ የሚገጥማትን ፈተና ለመከላከል መረጃ በመስጠትና በማጥቃት ትልቅ አቅም የሚፈጠር ስለመሆኑም ተናግረዋል። ትናንት ነው ድሮን መታጠቅ አለብን፣ ድሮን ያስፈልገናል፣ ዘመን ተቀይሯል፣ ውጊያው ተቀይሯል ያልነው ትናንት ነው። በዚህ በአጭር ጊዜ ውስጥ ስለ ድሮን ኮንሰፕት ከመገንዘብ ታልፎ በሀገር ልጆች በወጣት ልጆች በዚህ ልክ ማምረት መቻላችን በእጅጉ የሚያኮራ የሚያስደስት ነገር ነው። ለማንኛውም ኢትዮጵያዊ ለማንኛውም አፍሪካዊ ይህንን አቅም ይህንን ብቃት ማየት ትልቅ ኩራት እንዲሰማን የሚያደርግ ጉዳይ ነው እና ዛሬ ያየነው አቅም ያለን ኃይል የሚያባዛ ነው። በታክቲካል ሌቭል ምን ታጠቃቸውን ድሮኖች በስፋት ማምረት የሚያስችል አቅም ስለሆነ ማንኛውም የሚገጥመን ፈተና ካለ በመረጃ አቅምም በማጥቃት አቅምም የጠላትን እንቅስቃሴ አስቀድሞ አውቆ በማክሸፍ አቅምም ለኢትዮጵያ መከላከያ ሰራዊት፣ ለፖሊስ ሰራዊት፣ ለደህንነት ተቋማት የሚሰጠው የማባዛት አቅም በጣም ከፍተኛ ነው። ቴክኖሎጂው አዳጊ በመሆኑ በዘርፉ የሚከናወነውን ምርምር ማጠናከር እንደሚገባ ያነሱት ጠቅላይ ሚኒስትሩም ከዘርፉ ጋር የተገናኘ ስራ የሚሰሩ የሀገር ውስጥ ተቋማት ውጤታማ የቴክኖሎጂ ፈጠራ ለማበርከት በመናበብ መስራት ይኖርባቸዋል ሲሉም ተናግረዋል። ቴክኖሎጂ እንደሚታወቀው አዳጊ ስለሆነ ሁለት ሶስት ጉዳዮች ማድረግ ይጠበቅብናል። አንደኛ ምርምር ማስቀጠል አለብን። አሁን ካገኘነው ድል በላይ አዲስ ድል፣ አሁን ካገኘነው ውጤት ላይ ከፍተኛ ውጤት ለማምጣት ምርምር ያስፈልጋል። የድሮን ቴክኖሎጂ ራሱን ችሎ ከአቪዬሽን ጋር የሚያያዝ ጉዳይ ያለው ቢሆንም በውስጡ ከባድ ኮምፖነንቶች አሉ። አንደኛው ኤአይ ነው። ኤአይ አቅማችን እያደገ ስለሆነ የስማርት ሴንሰሮችን በሌላ ተቋምም ቢሆን የማምረት ጉዳይ ማጠናከር ያስፈልጋል። ሁለተኛ ከዚህ ቦታ ውጪ የሚመረቱ ዩኤቪዎች አሉ። በኤርፎርስ የሚመረት አለ፣ በኢንሳ የሚመረት አለ። እነዚህ ተቋማት መናበብ አለባቸው፣ መደጋገፍ አለባቸው። ሊወዳደሩ በሚገባቸው ይወዳደራሉ፣ ሊደጋገፉ በሚገባቸው ይደጋገፋሉ። በዚያ መንገድ ቴክኖሎጂን በመደበቅ በመከልከል ሳይሆን ለምርምር አስፈላጊነቱን በማውጣት በመስጠት ይበልጥ እያደገ እንዲሄድ ማድረግ ይጠበቅብናል። ሰው አልባ አውሮፕላኖቹን ለሀገር ውስጥ ፍጆታ ከመጠቀም ባለፈ በስፋት በማምረት ለውጭ ገበያ ለማቅረብ እንደሚሰራም ጠቅላይ ሚኒስትር ዶክተር አብይ አህመድ ገልጸዋል። ምርምሩ እንዲያድግ ገበያ ማስፋት አለብን። በሰፋፊ ገበያ እያገኘን ማናውጣው ከሆነ በጣም ሰፊ ምርት ስላለን እንቸገራለን እና ገበያ ማፈላለግ እኛም የዓለም የድሮን ገበያን መሻማት ይኖርብናል። ይሄ በእኛ ስትራቴጂ በግልጽ የተቀመጠ ነው እና ይህ ስራ አሁን ጀምሮ ይበልጥ ውጤታማ እየሆነ እንዲሄድ ሁላችን በርብርብ የምንሰራ ይሆናል። አሁን ያየነው አቅም በጣም ያስደምማል። መከላከያ ኦሜቾ አምኒሽን ለነዚህ ዩኤቪዎች የሚሆኑ ቦምቦች፣ መሳሪያዎች ያመርታል። እዚህ ዩኤቪ ይመረታል። እነዚህ ሁለት ኩባንያ በጋራ ሆነው ለአፍሪካ ማርኬት ያወጣሉ እና ኢትዮጵያ ገዢ ብቻ ሳትሆን ሻጭ፣ ጠባቂ ብቻ ሳትሆን ተሳታፊ የሚያደርጓትን ቴክኖሎጂካል ስራዎች ጀምራለች። ሀገር ለመጠበቅ ሀገር ለማስቀጠል ልጆቻችን ይበልጥ የተዋበች ሀገር ለማስረከብ ብቻ ሳይሆን አፍሪካ ወንድሞቻችን ችግር ሲገጥማቸው የዲፌንስ ኢንዱስትሪው ማርኬት ውስጥ ገብቶ ተጨማሪ ሀብት ተጨማሪ እውቀት የሚያመጣበትን መንገድ መስራት ያስፈልጋል። በሰሞኑ ያየናቸው አጠቃላይ አቅሞች ኢትዮጵያ እያንሰራራች እንደሆነ ኢትዮጵያ አስተማማኝ አቅም ላይ እንዳለች ያመለክታል። እንደ ስካይዊን ኤሮኖቲክስ ኢንዱስትሪና ሀሚቾ የተተኳሽ ኢንጂነሪንግ ያሉ ፋብሪካዎች የኢትዮጵያን አቅም በማሳደግ ግጭትን ለማስቀረት የሚረዱ ስለመሆናቸውም ጠቅላይ ሚኒስትሩ ተናግረዋል።